መጣበት ቀን ሰው ሊኖር ይችላል። ስለዚህ እሱ ሊመጣ ነውና ሂዱ ጡልኝ ማለት አልችልም እኮ እኔ እንደዛ አድርጌ አላልኩሽም እኮ ገጠመኝ ሰው ከኖረ ችግር የለውም። ግን ደግሞ አንዳንድ ጊዜ ሆም ተብሎ እኔ የምመጣበት ሰዓትና ቀን ተጠብቆ ማንም ሰው እንዲኖር አልፈልግም ነው ያልኩት። ገጠመኝ የትኛውም ሰው ሊኖር ይችላል፣ ችግር የለውም። እኔ የምፈልገው መጥቼ ይሄን አላልቆይም፣ ለአንድ ሰዓት ነው ብዙ ጊዜ። እሺ ውድ ቤተሰብ እንግዲህ ቪዲዮውን እንዳያችሁት ዛሬም የእነ አብርሽ ድራማ አላለቀም። እንደ ቤተሰብ እንዴት ነው ነገሩ? ጭራሽ ፖሊስ ጣቢያም ሄደው ነበር እንዴ? እንግዲህ እንደምታዩት ሁልጊዜ ሲጨቃጨቁ፣ ሁልጊዜ መካሪ ይዘው ሲመጡ፣ ሁልጊዜ ሽምግልና ላይ ሲቀመጡ ነው የምናያቸው ማለት ነው። ዛሬ ደግሞ እንግዲህ አንድ የስራ ባልደረባቸው ይዘው መጥተዋል መሰለኝ። እንግዲህ ሲያሸማግል እያየን ነው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮች በሙሉ ሰላም ሰላም፣ እንዴት ናችሁ? ሁሉ ሰላም። እንግዲህ ያው የእነ አብርሽ ድራማ እንደቀጠለ ነው ማለት ነው። ግን እኔ እንዲያው ሰው ማለት ሰውም እንዲያው አለመሰልቸቱ ማለት ነው ማለት ተመልካቹ በጣም 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 እየባሰ ነው የሚሄደው ማለት ነው። ይሄ ማለት ምን ማለት ነው? እውነት እየመሰላቸው ነው መሰለኝ ሰው ማለት ነው። እውነት እየመሰላቸው ሰው አብረው እያደሩ አብረው እየበሉ አብረው እየጠጡ ኮሜንት ላይ የምታዘበው ነገር አረ እባክሽ ተስማሚ። ያው እንግዲህ ለሁለት የተከፈለ ነው እንግዲህ የአብርሽ ደጋፊ አለ፣ የሩታ ደጋፊ አለ ማለት ነው። እኔ ያው ማለት እነሱ ያው ድራማ ነው፣ ያው ድራማውን ቢሰሩ ራሱ ምርር ብለው ደግሞ የሚኮምቱ አሉ ማለት ነው። የምርር ብለው የሩታ ደጋፊ ምርር ብለው አብርሽን የሚተች አብርሽን እንትን የሚል ማለት ነው። በተቃራኒ ደግሞ ከሩታም ጋር እንደዚሁ ማለት ነው። ስለዚህ እነሱ ድራማቸውን እየሰሩ ነው። በአንድ ነው የሚበሉት፣ በአንድ ነው የሚጠጡት። ሚስቱ ናት፣ ባሏ ነው። ስለዚህ ተጣልተዋል ብለው ያው እነሱ ለእንትናቸው ነው። ስለዚህ ደግሞ እኔ በጣም የሚገርመኝ ነገር የተመልካቹ የኮማቹ እውነቴን ነው የምላቸው የኮማቾች ማለት ነው በሃይማኖታቸው እየማሉ ነው። እባካችሁ ታረቁ የሚል ታረቁ ይላል። እባክሽ ተሱ ራቂ የሚል ከሷም ራቂ፣ እንዲሁም ከሷ ራቅ ምናምን የሚል ነገር ማለት ነው። ስለዚህ ዛሬ ደግሞ እንግዲህ ያው ሰሞኑን እኔ ተከታትያቸውም አላቅም፣ ያው ከወሬያቸው አኳያ ፖሊስ ጣቢያ ምናምን እንዲሄዱ ነው እዝጋ ሲናገር እንደነበረው ጓደኛቸው እና እንግዲህ ያው ፖሊስ ጣቢያ ሂደው ልጁን እሷን ለማሳየት እሷም ደግሞ ልጁን ለማሳየት ምናምን እንግዲህ ፖሊስ ጣቢያ ሄደው ፍርድ ሰጥተውታል። ልጅን የማየት መብት አለኝ እያለ እዚህ ጋር ይናገራል ማለት ነው። እንደው ከ3 ወር ከሳምንት 3 ቀን ምናምን ነው መሰለኝ ተፈቅዶልኛል ምናምን ያለው ማለት ነው። ስለዚህ እሷም ደግሞ እንግዲህ ልጁ የከረመው እሱ ጋር ነበር። እሷ ደግሞ እንግዲህ ወደ ውጭ ይዘውት ይሄዳሉ ምናምን ብዬ ሰግቼ ነው ምናምን የማለት ሀሳብ አንስታለች ማለት ነው። ውድ ቤተሰብ እና እንግዲህ ያው ልጁ እዝም መሀል ግን ልጁ በጣም እየተጎዳ ነው ያለው ማለት ነው። እውነቴን ነው የምላችሁ። አንደኛ እዚህ ሶሻል ሚዲያ ልጅ ይሄ ገና ጮርቃ ልጅ ሶሻል ሚዲያ ታሆኑ ከዛ ገዝ ሲያንቀጫልቡት ህፃን ነው። ሶሻል ሚዲያ ሲጀመር ይሄ ልጅ ሶሻል ሚዲያ መውጣት የለበትም ነበረ። ያው ልጁ ነው የተንገላታው ማለት ነው። እነሱ ኖርማል ነው፣ የታወቀ ነው። ስለዚህ እሱም ደግሞ ይቅርታ ልጁን ይዞ በሄደበት ይቅርታ ጠይቋታል ማለት ነው። እሷም ይቅርታውን ተቀብላለች። አብርሻው ምንም ከሩታ ጋር ሲታረቅ ከዛችኛይቱ ጋር ይታረቃል፣ ከዛችኛይቱ ጋር ሲታረቅ ደግሞ ከሩታ ጋር ይታረቃል። በቃ መሀል ላይ ነው የሆነው ማለት ነው፣ መሀል ላይ እና እናንተስ እንዴት አያችሁት? አሁን የእውነት ይሄ ነገር ከምን አኳያ ነው? አሁን እናንተ እውነት ተጣልተው ነው ወይንስ ያው ባለፈው አይታችኋል ከዛችኛይቱ ጋር ማለት ነው። ከዛችኛይቱ ጋር ባለፈው ይሄ እችዝኛይቱ ጋር ተጣልቶ ያችን ሙጭጭ ብሎ ታረቀ። ከዛች ጋር ሆኖ ደግሞ አረ የልጄ እናት ትሻለኛለች ብሎ እንደገና ወደዚህ መጣ እና ያው እነሱ ይታዘባሉ። አንዳንድ ጊዜ ኮሜንት ሊያነቡ ይችላሉ፣ ሊያዩ ይችላሉ። ቢያውም ግን ምንም ማድረግም ግን እነሱ የእውነት ተጣልተው ወይንም የእውነት እንትን ብለው አይደለም ማለት ነው። ስለዚህ ያው የሚኮምቱ ልጆች አንዳንድ ጊዜ ይገርመኛል ማለት ነው። ኧረ በአላህ ታረቂ፣ ኧረ በአላህ ታረቅ
ሌሎችም ደግሞ እንደዚሁ በየሃይማኖታቸው እየማሉ የማስማማትም ስራ ይሰራሉ። እንዲሁም ደግሞ የማለያየትም ስራ የሚሰሩ ሰዎች አሉ ማለት ነው። ስለዚህ ውድ ቤተሰብ ያው የአብርሽ ያው የስራው ባህሪ እስከሆነ ድረስ በዚህ ሁኔታ እየሰሩ ነው ማለት ነው። ያው አዲሱ ጓደኛቸውም እንግዲህ ስሙን ባላቀውም ለመምከር ሞክሯል ማለት ነው። አንድ ሰው ማህበራዊ ሲኖር ባልና ሚስት ሆኖ ሲኖር መጨቃጨቅ መነዛነዝ አያስፈልግም። እኔ ባየኋችሁ ቁጥር ስትጨቃጨቁ፣ ስትነዛነዙ፣ ስትካሰሱ ምናምን ነው የማያችሁ በማለት እንግዲህ ያው ምክር ሰጥቷቸዋል ማለት ነው። እንዲሁም ደግሞ ልጅህን አላሳይም በማለት እንትን ታምትሉ ፖሊስ ጣቢያ ሄዳችሁ ወደ ህግ አካል ሄዳችሁ እዛ በመሄዳችሁ ጥሩ ሀሳብ ነው። ህግ ሄዳችሁ የምትማሩት ነገር ሊኖር ስለሚችል የመሄዳችሁ ቻንስ በጣም አሪፍ ነው በማለት ለእነሱም እንግዲህ የምክር አገልግሎት ሰጥቷቸዋል ማለት ነው። ያው ከሳምንት 3 ቀን እንግዲህ ተፈቅዶለታል። ያው አብርሽ እየመጣ ልጁን ለማየት ማለት ነው። እሱም ደግሞ እንግዲህ እዛ ሲመጣ ደግሞ ያስቀመጠው ህግ አለ ማለት ነው። እዛ ሲመጣ እንግዲህ ምንም አይነት ሰው እንዲኖር አይፈልግም በማለት ሰጥቷል ማለት ነው ሀሳብ። ያው እዛ ሲመጣ ትንሽ ስለሚፎግሩት ምናምን ያችን አስቦ ነው መሰለኝ። እንዴ አንተ ቆይ እስቲ እንዴት ነው የሚያስበው? የእውነቴን ነው የምለው ይሄ አልፈልግም ብሎ ከዛችን ነገር ከሆነ እንዴት ነው ይቺ ልጅ ብቻዋን መኖርስ የምትፈልገው ማለት ነው? እንዴት ነው እዛ ሰው እንዴት ብቻዋን መኖር አለባት እንደ ሀሳብ ከሆነ ማለት ነው። እንደ ሀሳብ ብቻዋን መኖር አለባት ከሰው ርቃ መራቅ የለባትም። በቃ አንተ እዛችኛይቱ ጋር ተሆንክ እሷም ደግሞ እንደ ቢጠዋ ፈልጋ ከሰው ጋር ነው እንጂ መኖር ፈልገው። አንተ ልጅ ሲመጣ ተደውሎ ብቻዋን መሆን አለባት እንዴ? የለባትም። ስለዚህ አንዳንድ ጊዜ እሱም የሚለው ነገር ፌር አይደለም ማለት ነው። ሲሆን ያው እንደ ምክርም ቢሆን ወልዳችኋል፣ በአንድ መሆን ያለባችሁ ማለት ነው። በአንድ ሆናችሁ የሚመጣውን ነገር መጋፈጥ ነው ያለባችሁ እንጂ አንተ ልጅህን ለማየት ብቻሽን መሆን አለብሽ፣ እሱ ጋር ደግሞ ሲሆን ብቻህን መሆን አለብህ የሚባል ነገር አይሰራም ማለት ነው። አይሰራም። አብርሽ እንግዲህ ያው የሚሰማውን ስሜት ትንሽ ያው ወንድ እስከሆነ ድረስ በተፈጥሮ ትንሽ አልነካ ባይነት ምናምን ነገር ስለሚሰማ ይሄ ነገር ሀሳቡ በጣም የቆጨው ይሄ ነው እንደው ማለት ነው። የቆጨው ይሄ ነው። እኔ እዚህ ጋ ስመጣ በይነ ቁራኛ የሚያይ ሰው እንዲያየኝ አልፈልግም ነው ያለው። የማንንም ፊት እንድመለከት ማንም ሰው እንዲገለምጠኝ አልፈልግም ብሎ ነው የተናገረው። እንግዲህ ያው እሷ ደግሞ ያንን ነገር ልትሰራ ትችላለች። አንዳንድ ጊዜ ሴቶች ሰዎችን ለማስቀናት ምናምን ሲባል የማይሄዱበት ነገር የለም። በዛ አጋጣሚ ደግሞ ካልሆነ ህይወት የሚገቡ ሰዎች አሉ፣ ለልክ እያሉ ማለት ነው። ለልክ ብለው የጊዜያዊ ስሜቷን ብቻ ተከትላ ካልሆነ ጋር የምትጣመር ሴት አለች። ስለዚህ እሱም የተሰማው ይሄንን ነገር ነው። ከዚህ ርቀሽ ከሆንሽ እንግዲህ ልጅን ደስ ባለኝ ሰዓት መጥቼ አያለሁኝ፣ ነገር ግን ማንም ሰው እንዳይ አልፈልግም በማለት እሱም ተናግሯል ማለት ነው። ውድ ቤተሰቦቼ እንግዲህ ያው የእነ አብርሽ ሁኔታ እኔ ሰሞኑን ባልከታተላቸውም አሁንም እንደቀጠለ ነው ማለት ነው። ያው እስቲ እንግዲህ ቪዲዮውን እያያችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ።